ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤተ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤተ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነት ነግተሻልና እመቤተ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያህል ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በስድስተኛው ወር በመጋቢት 29 ቀን በዕለተ እሑድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ጸሎት እየጸለየች ሳለ መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ በታላቅ ክብር ተገልጾ ደስ የሚያሰኝ ነገር ነገራት። ባየችውም ጊዜ ደነገጠች። ምልዕተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋን አግኝተሻልና ፍቅር አንድነት ይገባሻል አላት። ቃሉንም ከመስማቷ የተነሳ ፈርታ ደነገጠች። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የሚያዩስ ነገር ምንድን ነው እያለች በልቧ እያሰበች ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ማርያም ሆይ በእግዚአብሔር ዘንድ ባለሟልነት አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ እንጂ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይኸውም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው ገናና ነው። እመቤታችን ወንድ ሰላቡ ይደረግልኝ ዘንድ እንደምን ይሆንልኛል አለችው። መልአኩም መንፈስ ቅዱስ ያድርብሻል፣ ኃይልን ወልድም ሥጋሽን ይለብሳል አላት። ከአንቺ የሚወለደው በጎ መንፈስ ቅዱስ ነውና የሕያው እግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥስ እንኳን በፍጹም እርጅናዋ ጸነሰች፣ ለእግዚአብሔር የሚሳነው ነገር የለምና አላት። እመቤታችንም እንደ ቃል ይደረግልኝ አለችው። መልአኩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ነገሯን ሰምቶ ደስ አሰኛት። ከዚያችም ሰዓት ጀምሮ መንፈሳዊ ኃይልን ተመላች። እግዚአብሔርን ቀን በማኅፀኗ አደረ። እመቤታችንም ፈጽሞ ደስ እያላት መላእክትም እያረጋጓት ኖረች። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ ማርያም ወለሰብሳ ወሩካቤ በይነ ዘአቅረብኩ ኩላችን እስከ ቃለ ይባላል ስብሐት ለኪ ማርያም ወርቆ መላእክት ዛሬም ስብሐት ለኪ ማርያም ወሰብከን ዘገዳም ስብሐት ለኪ ማርያም ወርቆ ለዝናም ስብሐት ወክብረ ሰጊድ ለተአምርኪ ወተአምረ ወልድኪ ተበስሐ ኩሉ ዓለም ሁሉ ደስ የተሰኘብሽ የምሕረት እናት እመቤታችን በረከትሽን አሳድሪብን። የሰማነውን አምላካችን በልቦናችን ያሁንብን ያሳድርብን። አቡነ ዘበሰማያት እንበል። ተሰሃልከ እግዚኦ ምድረከ
ወወልድ ወመንፈስ ቅዱስ በፍቅረ እግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ አውተ ረድኤቱ ይራቆት ለእምኔውነ ኩልክሙ እስከ ለዓለም እግዚኦ ክርስቶስ እምቅድመ ውስተ ሰማያት ወእምድኅረ ትንሣኤሁ እሙታን ተአሐዱ ምሕረቱ ያዕሉ ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ ሊቀ ጳጳስና አባ ማርቆስ ወምስለ መምህርነ ክብረ ሰማዕት ወኢቀባ ለሀገሪትነ ኢትዮጵያ ወኢቀባ ለሀገረ አሜሪካ ወኢቀባ ለመካነነ አንቀጸ ብርሃን ወኢቀበልነ ለኩልነ ሕዝበ ክርስቲያን ለዓለመ ዓለም
አቡነ ዘበሰማያት ቅድስት ኦ እግዚእ ኢየሱስ ክርስቶስ ስለ ኃጢአት የማደረጉ መሰራጨት ሰው ሁሉ እንግዳ እስኪመጣ ድረስ ጳውሎስ እንዲናገር የተገኘ ይሁን። የሐዋርያው ጳውሎስ መልእክተ ሰዎች ምዕራፍ 9 ቁጥር 1 እስከ 11 ለምትመጣው በጎ ሥርዓት የካህናት አለቃ ሆኖ የመጣው ክርስቶስ ግን የሰው እጅ ወደ አልሰራት ለዚህ ዓለም ወደሆነችው ከፊተኛይቱ ወደምትበልጡና ወደምትሻለው ድንኳን የላምና የፍየል ደምንም ይዞ የገባ አይደለም። በገዛ ደሙ ወደ ዘላለም መቅደስ አንድ ጊዜ ገባ እንጂ መድኃኒትነቱን ገንዘብ አደረገ። የላምና የፍየል ደም የጊደርን ስብ ከኃጢአት የሚያነጻ የረከሱትንም ሥጋቸውን የሚቀድሳቸው ከሆነ ነውር የሌለበት ዘላለም የሚሆን መሥዋዕት አድርጎ በፈቃዱ ራሱን የሰዋ የክርስቶስ ደሙማ ሕያው እግዚአብሔርን እናመልከው ዘንድ ሕሊናችንን ከሞተ